ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል። ሰባኪው እንዲህ ይላል፣ ከንቱ 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 የከንቱም ከንቱ ነው። 5 ከንቱ እንዴት ሰው ይጽፋል? ሰነፍን አይደል ያለው? በሙቀጫ አስገብተህ ብትወቅጠው ስንፍናው አይለቀውም። ወቅጠህ አፈጭተህ ምን ብለህ መልሰህ ስታቆመው ስቲል ሰነፍ ነው። ማንም ከእናንተ መካከል ጥበብ ቢጎለው ነው ተብሎ የተጻፈው። ኃይልማ አቬለብል ነው፣ ቀርቧል። ኃይልን የምትጠቀመው በጥበብ ነው። እግዚአብሔር ሊገልጥልህ ካልወደደ በቀር፣ እግዚአብሔር ሊያሳይህ ካልፈቀደ በቀር ልታውቅ አትችልም። ሁሉን የሚችል አምላክን ስራ። ሰው ስጋ ለባሽ አይችልም ሊያውቅ። ማስተዋል አትችልም። እግዚአብሔር እየሰራ አታስተውልም። እግዚአብሔር እያደረገ ሰው አያውቅም። የሆነ ነገር ደገም አድርገን እንዳንሞት እግዚአብሔር በህይወታችን ላይ ዲዛይን ያደረገውን ነገር መጨረስ አለበት። ለፍተ ጥረ ግረ ምን ብለህ ስምን ያደራጀበት ጉዳይ ምንም እንዳልሆነ የሚገባ እግዚአብሔር በአንተ ህይወት ላይ እየሰራ ያለው ነገር ሲገባ ብቻ ነው። በሰለሞን ዘመን በሰለሞን እድሜ እግዚአብሔር በሰጠው ጥበብ ሰለሞን ያልነካው የምድር ጠርዝ የለም። ሁሉንም ነገር ካየ በኋላ ሁሉንም ነገር በእጁ ጨብጦ ከንቱ ነው እና ያልደረሰበት ነገር የለምና ምዕራፍ 1 ላይ ስታነቡ ቁጥር 1 ጀምሮ ሰባኪው እንዲህ ይላል ብሎ ነው የሚጀምረው። ሰባኪው እንዲህ ይላል ብሎ አሁን ሁሉም ሰው ይጓጓል። መኃልየን የጻፈው ሰለሞን ይሄን የጻፈው እንደገና ምሳሌ መጽሐፍን የጻፈው ሰው ነው የጻፈው። በጣም ጥበበኛ ነው፣ ታላቅ ሰው ነው፣ ብዙ ነገር ሊነግረን ነው ብለው ማንበብ ሲጀምሩ ሰባኪው እንዲህ ይላል፣ ከንቱ 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 የከንቱም ከንቱ ነው። 5 ከንቱ እንዴት ሰው ይጽፋል? ሁሉንም ነገር አይቶት ከንቱ ነው ብቻ አይደለም ያለው። ገንዘብን ፈለግኩ አለ፣ አገኘሁት አለ። ጥበብን አለ ፈለግኳት አለ። የምድር መሰረት ድረስ ወርጄ ነው የፈለግኳት አለ። የምድር መሰረት እንዴት እንደወረደ አላውቅም። በቀይ እንቁ መካከል ፈለግኳት፣ በደመና መካከልም ፈለግኳት ይላል። በየትኛውም ቦታ ፈለግኩ ይላል። ምንም ነገር ፈልጌ አላጣውም አለ። ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ። ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል። በጉብዝና ወራት እኔ ጉብዝናዬን የጨረስኩት እንደነዚህ አይነት ነገሮችን ሰርች በማድረግ ነው። ስለዚህ ጉብዝናን እንዳትጨርስ እኔ ሄጄልሃለሁ። እኔ ጉብዝናዬን በሙሉ በዚህ ሄጄ ያላገኘ ሰው ቢጽፍ ለማግኘት እንታገላለን። ያገኘን የጻፈው ሞክሮ ሚስ ያደረግ አይደለም። ታርጌት ፉል የሆነ ሰው ነው የጻፈው። በንግስና ወደር የለውም፣ በሀብት ወደር የለውም፣ በዝና ወደር የለውም። በምድር ላይ የሰለሞንን ጥበብ ያስናቀ ጥበብ ኢየሱስ ጋር ብቻ ነው የተገኘው። ባይዘዌ ሰለሞንን ከመስመር ያወጣ ጥበበኛ ኤቨር የለም። ኤቨር ኢየሱስ ጥበበኛ አይደለም፣ ጥበብ ነው ራሱ። ለዛ ነው ሰለሞንን ከመስመር ያወጣው። ኢየሱስ ራሱ ዊዝደም ነው፣ ዋይዝ አይደለም። በጥበበኛ ደረጃ ከእግዚአብሔር የቀዳ ጥበበኛ ሰለሞንን የሚያክል የለም። ቆመ ስታየው ትንበረከካል። ጦር ይዘህ መጥተህ አስራት አውጥተህ ነው የምትሄደው። አትችለውም። በጣም ማይቲ ነው። ይህንን የሰጠው እግዚአብሔር ነው። ባይዘዌ ታግሎ አይደለም ያመጣው። በንግስናው መጀመሪያ እግዚአብሔር ለሰለሞን ተገለጠ። ምን ልስጥህ አለው። የዳዊት ልጅ ነህ፣ ኪዳን አለ፣ የመሲሁ ላይን ነህ። ምንድን ነው የማደርግልህ ለዚህ ህዝብ ሲለው እንደ ባህር ዳር እንዳለ አሸዋ ያለ ዝምራ ብለኛው። ጥበብ ስጠኝ አለው። ኃይል ስጠኝ፣ ጉልበት ስጠኝ። ሁሉም እዛ ውስጥ አለ። ኃይለኛ ምናምን በሙሉ ይቀልጣል ጥበበኛ ጋር ከመጣ። ማንም ከእናንተ መካከል ጥበብ ቢጎለው ነው ተብሎ የተጻፈው። ኃይልማ አቬለብል ነው፣ ቀርቧል። ኃይልን የምትጠቀመው በጥበብ ነው። እውቀት ልትጠቀጠቅ ትችላለህ። እውቀቱን ግን አዛምደ መኖሪያ ብቃቷ ጥበብ ነች። ሰውየው ጥበበኛ ነው እና ይሄ ጥበበኛ ምሳሌ መጽሐፍ ላይ ያልዳሰሰው ሶሻል ላይፍ የለም። ሰው መሬት ላይ ከሰው ጋር ጎን ለጎን ቁጭ ሲል ምን እንደሚወራው ሁሉ ጽፏል። ሰነፍን አሁን እንደ ሰለሞን የሚያቅሰዋል? ሰነፍ ባይዘው ያለው መጽሐፍ ምሳሌ ውስጥ ነው። እናንተ ዝም ብላችሁ ሌላ መጽሐፍ አታንብቡ። ሰነፍን አይደል ያለው? በሙቀጫ አስገብተህ ብትወቅጠው ስንፍናው አይለቀውም። ወቅጠህ አፈጭተህ ምን ብለህ መልሰህ ስታቆመው ስቲል ሰነፍ ነው አይደል? ሰነፍ በአልጋው ላይ አይደል ያለው? በር በመዝጊያው ላይ እንደሚሄድ ይሄዳል ይላል። አልጋው ላይ ሲሄድ ይውል በጣም እኮ ያላየው እግዚአብሔር ያላሳየው አይኑን ከፍቶለት ያላየው ነገር ግን በሙሉ ከፀሐይ በታች እያለ ነው የሚጽፈው። ምሳሌ 6ን እናንተ አንብቡት እሺ ጊዜ ስታገኙ። ስለ ጥበብ ኦልሞስት ክራይስትን ነው የጻፈው።
ጥበብ ብሎ ጥበብን ያስቀመጠበት የጥበብን ቁመና ሲያስቀምጣት ክራይስትን ነው ባይዘው ፍንትው አድርጎ የጻፈው። አንደርስታንድ አድርጎታል። ይህንን ሁሉ ነገር ያየ ሰው ሃምብል ይሆናል። እንደሚለው ቁጥር 11:5 የንፋስን መንገድ እንደማታውቅ። አሁን ሰለሞን ምንም የማያውቀው ነገር አለ? ሁሉንም ነገር ያውቃል። ሰው ብዙ ነገር አጥንቶ የንፋስን መንገድ ሁሉ መርምሯል። የንፋስን መንገድ እንደማታውቅ ሁሉ ይላል። ይሄ ከእኔ የተሰወረ ነው አለ። ይሄ ከሰው ልጆች የተሰወረ ነው። በየትኛውም ዘመን ሰው ንፋስ ወዴት እንደሚነፍስ ያየዋል እንጂ መንገዱን አያውቀው። ከየት እንደመጣ ወዴት እንደሚሄድ ሰው አያውቅም። በዊንድ ቬን በሉት በተለያየ መንገድ በሉት አቅጣጫ እንደዚህ እያደረገ ይሞክረዋል እንጂ ከየት እንደመጣ አያውቅም። በመጣበት ሞመንት ወዴት ሊሄድ እንዳሰበ ብቻ ይጠቁመዋል። ወደዛ ሄዶ ይታጠፋ አያውቅም። ሰለሞን እንዳለ የንፋስን መንገድ አታውቅም። የንፋስ መንገድ አይመረመርም። የንፋስን መንገድ እንደማታውቅ ሁሉ አለና ሃምብል ሆነ። ይሄን አውቄያለሁ፣ እዚህ ጋር ደርሻለሁ፣ ይሄንንም ነክቼዋለሁ፣ እዚህ ጋር ስትሆን እሱንም ነክቼዋለሁ፣ ከሱ ማለፌ እንትን አግኝቻለሁ ያለ ሰው የንፋስን መንገድ አላውቅም። አንተም የንፋስን መንገድ አታውቅም። ሰለሞን የንፋስን መንገድ እንደማላውቅ አይደለም እንደማታውቅ ነው የሚለው። ከዚህም በኋላ ማንም ሰው ቢመረምር ይሄንን ሊያገኘው አይችልም። የንፋስን መንገድ እንደማታውቅ ሁሉ ቀጥሎ ምንድን የሚለው ሕይወት ወይንም መንፈስ የቀድሞ ትርጉም ምንድን ነው የሚለው አጥንት ከአጥንት በእናት ሆድ ውስጥ እንዴት እንዲዋደድ እንደማታውቅ ነው የሚለው። አጥንትና አጥንት በእርጉዝ ሴት ሆድ ውስጥ እንዴት እንደሚዋደድ እንደማታውቅ የንፋስን መንገድ እንደማታውቅ ሲል ኦፍኮርስ ማሊያቅ ይችላል ሲሉት ቆይ ላቅርበው አጥንትና አጥንት በእርጉዝ ሆድ ወይንም በእናት ሆድ ውስጥ እንዴት እንደሚገጣጠምም እንደማታውቅ እሱንም ሰርች አድርጓል። እንዴት ፕሮሰስ እየተደረገ እንደሆነ ማንም ሰው ሊመረምረው አይችልም። ስንት ወር ላይ እንደደረሰ፣ ስንት ሳምንት እንደሆነው፣ ስንት ቀን እንደሆነው ሊነግሩ ይችላሉ። አሁን በጣም ቴክኖሎጂው ጣራ ነክቷል። ቶቻችን የሆነ ወር ሲደርስ እኮ ብዙ ነገር ነው የሚነግሩን። ግን አጥንትና አጥንት መቼ እንደሚዋሃድ ማንም አያውቅም። አጥንትና አጥንቱን እግዚአብሔር መቼ በእናት ሆድ ውስጥ እንደሚገጠም እንደማታውቅ አዲሱ መደበኛ ትርጉም ደግሞ በጣም ቆንጆ አድርጎ ነው የሚያስቀምጠው። መገጣጠም ብቻ ሳይሆን የተገጣጠመው ነገር ላይ እግዚአብሔር እንዴት ሕይወት እንደሚዘራበት አታውቅም። መገጣጠሙ ላይ ብትደርስ መንፈስ ወይንም ሕይወት እግዚአብሔር እንዴት እንደሚዘራበት አንተ ደጅ ያለውም ውስጧ የሚሰራው እናትም አያውቁም። ይህ ሚስጥር ነው። ክብር ለእግዚአብሔር ይሁን። ነፋስንና በርዝን አያይዞ ጽፏል ሰለሞን። ነፋስንና በርዝን አያይዞ ኢየሱስ ተናግሯል። አሁን ሰለሞን ጥበብ እያወራ ነው። እኔ ፕሮሰስ ተደርጎ አልቆ የተወለደ ልጅ ነው ማቅፈው። እግዚአብሔር ግን አጥንትና አጥንትን መገጣጠም የተገጣጠመ ሮቦት አይደለም እኮ እናት የምትወልደው ሕይወት ያለው ነገር ነው የሚወለደው። ሕይወት መቼ እንደሚሰጠው አይታወቅም። ሐኪምም የሚነግር ሕይወት አለው ነው የሚለው እንጂ መች ተሰጠው አያውቅም። እግዚአብሔር ሕይወትና መንፈስን በእርጉዝ ሆድ ውስጥ በሚገጣጠም አካል ላይ እንዴት እንደሚያደርግ ማንም አያውቅም። አሁን አሰባችሁ ታውቃላችሁ? በቃ እርጉዝ ነኝ፣ አዎ ተመስገን። ልጁ ይፈራገጣል ሆድ ውስጥ፣ እጁን እንደዚህ ያለ እግሩን እንደዚህ። እኛ ምንድነው የምናስበው? ተወልዶ ማቀፍ ሕይወት ሰጪ ነው እግዚአብሔር። ሕይወት መንፈስ እዛ ውስጥ ያለ ልጅ ላይ መቼ እንዴት እንደሚያደርገው አታውቅም። የሰለሞንን አድማጮች ዝም ብላችሁ አስቧቸው፣ እኛን አስቡ። ትክክል ነው ይላሉ። የንፋስ መንገድ አናቅም። አዎ በእርጉዝ ሆድ ውስጥ ልጅ እንዴት እንደሚገጣጠም አናቅም። ተገጣጥሞ ሕይወት እንዴት እንደሚዘራበት ምንም ኖሃው የለንም። አስገራሚ ነህ። በጣም ቲንከር፣ በጣም አሳቢ ነህ። ክሪቲካል ነው ጭንቅላተ ሰለሞን ብላችሁ ልታደንቁ ስትሉ ልነግራችሁ የፈለግኩት አሁን እዛ ድረስ መርምሬ ያለው ሳይሆን ሁሉን የሚችል አምላክ አሜሪካ ላይ ሁሉን ሰሪ የሆነውን የእግዚአብሔርን ስራ ማስተዋል አትችልም። ሰው በጣም ብዙ ጊዜ ትንሽ ያቅ የጨረሰ ይመስለዋል። በጣም ትንሽ ያቅ ከሆነ ነገር እስከሆነ ነገር ሲያቅ ያለቀ ይመስለዋል። በጣም ተግቶ ሲጸልይ፣ በጣም በዛ ያለ መጽሐፍ ሲያነብ ያለቀ ይመስለዋል። ሄዶ እግዚአብሔር የለም ሁሉ ይላል። ስለ ሁሉም ነገር መተንተን ይፈልጋል። ሁሉን ለማወቅ ትንሽ የቀረው የሚመስል ሰው፣ እማያውቀው ነገር የለም የተባለለት ሰውዬ
ሁሉን የሚችል አምላክ የሚሰራውን ስራ ማወቅ አይደለም ማስተዋል አትችልም። እግዚአብሔር ሊገልጥልህ ካልወደደ በቀር እግዚአብሔር ሊያሳይ ካልፈቀደ በቀር ልታውቅ አትችልም። የማንን? ሁሉን የሚችል አምላክ የሰራውን ሁሉ አይደለም፣ እግዚአብሔር የሰራውን አንድ ነገር ማስተዋል አትችልም። የሰራውን ሁሉም ማወቅ አይቻልም። የሚሰራውን አንድ ነገር እንኳን ሰው ማወቅ አይችልም። ሰለሞን እግዚአብሔርን ሲጠራው እንደዚህ ያለው ሁሉን የሚችል አምላክ። ክብር ለእግዚአብሔር ይሁን። ለዛ ነው የምንጸልየው፣ ለዛ ነው የምንበረከከው፣ ለዛ ነው አንችልም የምንለው፣ ለዛ ነው ሃምብል የምንሆነው። ፕራይድ ልባችን ላይ የማይገኝበት ምክንያት አንዱ ሁሉን የሚችል አምላክን ስራ መመርመር አልችልም እኔ እና ተንበርክኬ እማጸናዋለሁ። እግዚአብሔር ሆይ መንገድን አስተምረኝ፣ አደራረግን አሳየኝ። የእግዚአብሔር ባሪያ ሙሴ የለመነው እሱን ነው። አቤቱ እግዚአብሔር ሆይ ያለው፣ አቤት አለው፣ በስሜ ጠርተኸኛል ሙሴ ብለህ መንገድን አስተምረኝ። ከግብፅ ምድር በባህርና በደመና ሕዝበ እስራኤልን እንደዚህ አዝሎ ያወጣ ሙሴ 600,000 ሕዝብ ከስር ባህር ከላይ ደመና አድርጎ እግዚአብሔር የመራበት ሙሴ፣ እግዚአብሔር በሲና ተራራ ላይ ፊት ለፊት የሚያዋራው ሙሴ ተንበርክኮ እንዲያለ መንገድን አስተምረኝ። ሁሉን የሚችል አምላክ ስራ አይታወቅም። እግዚአብሔር እስከ ዛሬ እንዲያርጓል፣ ከዚህ በኋላስ እለምነዋለሁ። ምንድነው ልሰራ የፈለግከው? አያስፈቅደኝም። ሲሰራ ሉዓላዊ ነው፣ ሁሉን የሚችል ነው፣ ሶቨሪን ነው። እኔን እየጠየቀ አይሰራም። እንዳቅ የፈለገውን ብቻ ነው የሚነግረኝ፣ የቀረውን ሰርቶ ነው የሚነግረኝ። የእግዚአብሔር ስራ ምንድነው? ክሪኤሽን። የእግዚአብሔር ስራ ምንድነው? ሪዴምሽን። ምንድነው የእግዚአብሔር ስራ? መፍጠር። ምንድነው የእግዚአብሔር ስራ? ማዳን፣ መዋጀት። ይህንን ሰው መርምሮ ሊደርስበት አይችልም። ሁሉን የሚችል አምላክን ስራ ሰው ስጋ ለባሽ አይችልም ሊያቅ። ማስተዋል አትችልም። እግዚአብሔር እየሰራ አታስተውልም። እግዚአብሔር እያደረገ ሰው አያቅም። እግዚአብሔር ማዳን እያደረገ እኮ ሰው ያሾፋል፣ ይሳለቃል፣ ይሳደባል፣ ይራገማል። ይህ አይደል እንዲሆነው በአባቶቻችን ዘመን? እግዚአብሔር ማዳን እያደረገ ፈርዖን ይንቅ ነበር፣ ይንቃል። የቤዛነት ስራ እግዚአብሔር እየሰራ በበግ ደም አድርጎ ለሚመጣው ነገር ጥላ እግዚአብሔር እየሰራ ፈርዖን እሰጠው ዘንድ እለቅለት ዘንድ እግዚአብሔር ማን ነው? ሰው አያስተውልም። ንጉሥ ሆኖ አያስተውልም። አስተዋይ ነው አያስተውልም፣ አያቅም፣ ይተላለፋል ከእግዚአብሔር ጋር። ማን ነው ሊያስተውል የሚችለው? ሙሴ ዘፍጥረት ላይ ሰለሞን ምሳሌ ላይ ባቀረበው መንገድ ይብን አላቀረበም። እንዴት አድርጎ የእግዚአብሔር ጥበብ እንደተገለጠ ፍጥረት ላይ የገባው ሰውዬ ሰው የእግዚአብሔርን ስራ ያስተውለውም ማለት። ይሄንን ሁሉ በዚህ መጠን እግዚአብሔር ሪቪል ያደረገለት ሰው ወደ ኋላ ሄዶ ክሪኤሽንን አንደርስታንድ አድርጓል ሰለሞን። እስቲል እንደዚህ ይላል የእግዚአብሔርን ስራ። የትኛው እግዚአብሔር? ሁሉን የሚችል። አያችሁ፣ የሆነች ነገር አድርገን ሜካኒካል ሆነን እንዳንሞት፣ የሆነ ነገር ደገም አድርገን እንዳንሞት፣ እግዚአብሔር በህይወታችን ላይ ዲዛይን ያደረገው ነገር መጨረስ አለበት። ሁሉን የሚችል አምላክ ነው ከኛ ጋር ፕሮግራም የጀመረው። ሁሉን የሚችል አምላክ ነው መስመሩ ላይ ያስገባል። ሁሉን የሚችል አምላክ ነው እኛን ለማዳን ፕሮግራም ያደረገው። ሚስ እንዳናረገው ቸርች ቁጭ ብሎ ሰው ሚስ ሊያደርግ ይችላል። እምፈልገው እንዲሆን እየጠበቅኩኝ ልጎዳ ይችላል። እምትፈልገው ምንድነው ብዬ መለመን አለብኝ። የእግዚአብሔርን ፕሮግራም አውቀን የምንሰራበት ቦታ ነው። እቅዴን የማረግበት ቦታ አይደለም። ቸርች እንትን ፈልጌ ነበር አልፈለኩም ነበር አይደለም። ነው ምን ትፈልጋለህ? አሜን ነው። ይሄንን አድርግ ሲል ስታስተውል ሮጠ የጨበጥከው ነገር በሙሉ ከንቱ እንደሆነ ያኔ ነው የሚገባ። ለፍተ ጥረ ግረ ምን ብለህ ስምን ያደራጀበት ጉዳይ ምንም እንዳልሆነ የሚገባ እግዚአብሔር በአንተ ህይወት ላይ እየሰራ ያለው ነገር ሲገባ ብቻ ነው። ያኛው አለበለዚያ ይዞ ነው የሚሄደው። ሰለሞን ይዞት አልሄደም። ይዞት ሄዷል እኮ የተወሰነ ልቡን ጠልፎታል እኮ። በጣም ብዙ ውሳኔዎች እኮ አድርጎበታል እኮ ሰለሞን በዛ ምክንያት። ከጊዜ በኋላ ግን ገባው፣ እግዚአብሔርም አነቃው። የእግዚአብሔርን ስራ የማዳኑን ስራ ሰው አያስተውልም። እግዚአብሔር በኖህ በኩል የማዳን ስራ ሲሰራ የገባው ማን ነው? ኖህ ብቻ። ዓለሙ በሙሉ አልገባው። ምን እየተከናወነ እንደሆነ ዓለሙ በሙሉ አልገባው። ሰውየው ብቻው መርከብ ይሰራል። አንተ ሰው 120 ዓመት አይገባውም፣ 1 ዓመት አይገባው። አንድ ነገር እየሰበኩ መኖር ብቻ እኮ መኖር ከባድ ነው በጣም። 120 ዓመት የእግዚአብሔርን ማዳን ሰውየው ሲሰብክ ማንም ሰው አላስተዋለም። ቀጥሎ ኖህ ዓለምን ኮነነ ለብቻው።
ማማዳነ ኖህ፣ እነማዳኑ ኖህ፣ ከነማጋዳነ ኖህ። ዓለሙስ አላስተዋለም። ሰው አያስተውልም። ሌላ ብዙ ነገር እያስተዋለ የእግዚአብሔርን ሥራ ሰው አያስተውልም። ክሪኤሽን ዋው ይላል። የመሬት አቀማመጧ፣ የፀሐይ አቀማመጧ፣ ፀሐይ አለመጥፋቷ፣ መሬት አለመቅለጧ፣ በረዶ አለመሆኗ፣ አለመቃጠላችን፣ ፍሪዝ አለማረጋችን በጣም ይገርመዋል። ሰው ሪዴምሽንን አያስተውልም። ቤዛነትን ሰው አያስተውልም። ስትነግረው ሞኝነት ነው ይላል። ትቀልዳለህ እንዴ ይላል። በዚህ ዘመን ይላል። በዚህ ዘመን ሰው እንዴት ቤዛነት ያወራል ይላል።